አሁን ይሄ ውበት ምን ያጠያይቃል? ያስታውቅ የለም ወይ? ምን ልበል የሀይሚዬ መሆኑ ነው። አረ አልገጠመልኝ። እኔ እኮ የግጥም ነገር እኮ አይሆንልኝም። የግጥም ነገር የዘፈን ግጥም አይሆንልኝም። ዘነጡ ጎጃሞች ዘነጡ በቀጭኑ ፍተል ተሽቆርቅረው መጡ የሚለው ዘፈን ሰሞኑን ደግሞ እንግዲህ ያው ፏፈሽ እየተባለበት ይገኛል። እንግዲህ ቲክቶኩም በቃ እንዳለ ድምቀት ሆኗል። አሁን የውበት ማን ያጠያይቃል? ያስታውቅ የለም ወይ አለቃ መሆኑ ምናምን ሀይሚዬ ማታ በዚህ ሙዚቃ ዘፈን ሰርታለች እና እሷም ደግሞ ልክ ያሳየችው አክት ያስታውቅ የለም ወይ አለቃ መሆኑ የሚለው ነው። ሀይሚዬ አለቃ ናት። ሀይሚዬ መሪ ናት። ሀይሚዬ ቆንጅዬ ናት። ሀይሚዬ የሚዲያ መሪ ናት። ሀይሚዬ አንበሳ ናት። ሀይሚዬ ጀግናዬ ናት። የኔ ቆንጅዬ የኔ አስተዋይ በማንም የማልተካሽ የማልቀይርሽ ከማንም የማላወዳድርሽ እውነቴን ነው የምላችሁ። ሀይሚዬን ከማንም ጋር አታወዳድሩብኝ እግዚአብሔርን። ያ ማለት ሌላውን ጥሉ ወይም ደግሞ ሌላውን አትወዱ፣ ሌላውን አትውደዱ፣ አትደግፉ ማለት አይደለም። ውደዱ፣ ደግፉ። ግን ሌላውን ሰው የምትደግፉት እሷን በመጥላትና እሷን ዝቅ በማድረግ አይደለም። እሺ የሆነ የሰውን ስስ ብልት ለመንካት አትሞክሩ። እሺ ሁሉም የየራሳችን የኋላ ችግር አለን። ሁላችንም የየራሳችን ታሪክ አለን። ሁላችንም ጀርባችን ቢገለጥ በሾህ የተሞጫጨረ ነው። ስለዚህ ሁላችንም ችግር አለብን። ጀግንነት ማለት ደግሞ ጀግና ማለት ደግሞ የትኛውም ሰው በየትኛውም ችግር ላይ በየትኛውም መጥፎ ሁኔታ ላይ እያለ እነዛን መጥፎ ሁኔታዎችን አልፎ ጥሩ ደረጃ መድረስ ነው እንጂ በየጊዜው እየወጡ ከሌ እንዲህ ናት ከሌ እንዲህ ነው ማንንም ለማለት ፈልጌ አይደለም። አንዳንድ ሰዎች አላችሁ ያች እኮ እንዲህ ናት፣ ያች እኮ እንዲህ ለፍታ ነው እዚህ የደረሰችው፣ ይችን ማን አወቀ? ኢትዮጵያ ውስጥ ያለው ችግር አይበልጥም እንዴ? ምንድን ነው የምትሉት? ይቅርታ አድርጉልኝ። ግምጃን እወዳታለሁ፣ አከብራታለሁ። የራሴ መንገድ አለኝ እሷን የምወድበት የማከብርበት። ግን ደግሞ ሀይሜ ላይ እየመጣችሁ ደግሞ አትንጫጩ። ሀይሜም የራሷን ልፋት ድካም አለ በጣም ብዙ። እንደውም ስደትን አይተናል ሁላችንም፣ እዛ ብዙ ኖረናል። አዎ ልፋት አለው ድካም አለው። ግን ደግሞ ሀገር ውስጥም እኮ ብዙ ስቃይ አለ። እናንተ አታውቁትም። በስመ ስደት ተባለ እንጂ ኢትዮጵያ ላይ ያለው ልፋትና ድካም ይብሳል። እሺ ስደት ላይ ሰርታችሁ እንደውም ብዙ ነገር አድርጋችሁ ስደት ላይ የድካማችሁን ዋጋ ታገኛላችሁ። አገራችሁ ላይ ግን ለፍታችሁ እንኳን የድካማችሁን ዋጋ አይደለም የምታገኙት። ስለዚህ በመልፋት በመድከም ከሆነ እዚህ ሀገር ያለው ድካም ይበልጣል ውዶች። በዚህ እንትን ለማለት አትሞክሩ። በዚህ ሰውን ለማሸማቀቅ ወይም ደግሞ የሆነ የሰውን ደካማ ጎን ለመንካት አትሞክሩ። አይኗ አውቃለሁ። ግምጃዬም ጀግና ናት፣ አንበሳ ናት፣ እወዳታለሁ። የራሴ መንገድ አለኝ። እሷንም እወዳባት እህቴ ናት። የማዳም ቅመም የስደተኛ እህቴ ናት። ግን ደግሞ ማለት ነው ግምጃዬን ለመውደድ፣ ግምጃዬን ለመደገፍ፣ ግምጃዬን ከፍ ለማድረግ ሀይሜን ዝቅ ማድረግ፣ ሀይሜን መጥላት አይጠበቅባችሁም። እሺ አንዳንድ ሰዎች አላችሁ። ለምሳሌ እዋቲችን ምን እንደምትል ምንድነው እኝኝ የምትዩ? ቪዲዮን ማስገባት አልፈልግም፣ ምክንያቱም ችግር ስለሚፈጠር ማለት ነው። ብዙ ጊዜ ቻናሌ ላይ ችግር ተፈጥሯል እና ምን እያለች ነበር መሰላችሁ ወታ ቲክቶክ ላይ ኧረ በስመ አብ እናንተ ግን ኢትዮጵያ ላይ ሆና ምንም ሳይደርስባት ምንም ሳትሆን ለሆነችው ዩቲዩብ ላይ ለምታቋት እህታችሁ ለማታቋት ለሷ ስታሽቀብጡ ነበር። ግምጃዬ ግን በስደት ላይ ብዙ መከራ ያየች፣ ብዙ ስቃይ ያየች፣ ብዙ ችግር ያየች እህታችን ነች። እሷ እህታችን እያለች ግን እናንተ ለሀይሜ ነው የምታሽቀብጡት፣ ወይም ደግሞ ለሀይሜ ነው ስታግዙ የነበረው፣ ለሀይሜ ነው የምትወዱት። እንዴ
ሀይሚ መጥላት አለብን እንዴ? ግምጃዬን ለመውደድ ምን አይነት አስተሳሰብ ነው ያለሽ እህቴ? እንደዛ አይባልም። በጣም ነውር ነው። እግዚአብሔርን እንዴ እናውቃለን። በቃ ግምጃዬ የስደት እህታችን ናት። አዎ ዋጋ ከፍላለች። አዎ ብዙ ነገር ሆናለች። ግን ደግሞ ፈጣሪም የሚለው ጥረህ ግረህ ብላ ብሎ ነው ወደዚች ምድር ያመጣን አይደል እንዴ? ስለዚህ ሁላችንም ደግሞ ይሄንን ነገር አይተናል አይደል? ይሄን ስቃይ አይተናል፣ ስደትን አይተናል፣ መከራን አይተናል እንዴ። እሷ እኮ እንደውም እኮ እግዚአብሔር ይመስገን ተሳክቶላታል አይደል እንዴ? ለፍታ ጥራ ግራ ስደት ላይ ብዙ ዋጋ ከፍላ ጥሩ ደረጃ ላይ አሁን ደርሳለች አይደል እንዴ? ጥሩ ሁኔታ ላይ ነው ያለችው። እየሰራች ነው። የሰው ፍቅር አላት፣ የሰው መውደድ አላት እንዴ። እና ታዲያ ምንድን ነው 30 ጊዜ እኝኝ የምትሉት? እሺ አዎ የስደት ናት። እሺ ምን እናድርግ ታዲያ? ሁላችንም ስደተኞች ነን። እሺ ምንድን ነው የምትሉት እንዴ? ይልቁንስ እስኪ ስለ ራሳችሁ እንትን በሉ እስኪ። ስለ እናንተ ልክ እንደሷ እንደ ግምጃዬ ሰርታችሁ ጥራችሁ ግራችሁ ልክ ግምጃዬ ጋር ለመድረስ እስኪ ሞክሩ። ሌላ ነገር ከምታቦኩ ወይም ሌላ ነገር ከምትፈተፍቱ ግምጃዬ ጋር ለመድረስ ሞክሩ። ስለ ራሳችሁ ማለት ነው። ስለ ሰውኝኝ ማለት ጥሎ ታውና የእውነት ለግምጃ ያስባችሁ ነው እንደዚህ የምትሉት ወይስ ምን አረጓት? እሺ የስደት እህታችን ናት። እሺ ምን አደርጓት ታዲያ? ሀይሚና ብሩኬ አገኟት፣ ሳፖርት አደረጓት፣ አበረታቷት። ሀይሚና ብሩኬ እኮ እነሱን ለማግኘት እኮ በጣም እኮ የሚጥር ሰው አለ እኮ፣ አይገኙም እንጂ ማለት ነው። ምክንያቱም ፈላጊያቸው ብዙ ስለሆነ። እነሱ ግን ምን አደረጉ? አገኟት፣ ደወሉላት፣ ተገናኙ። አይዞሽ በርቺ፣ አንቺ ማለት የስደት እህታችን ነሽ፣ ጀግና ነሽ፣ ጎበዝ ነሽ፣ አንበሳ ነሽ፣ ከዚህ በላይ ይገባሻል፣ በርቺ፣ ጠንክሪ ብለው አበረታቷት እንጂ ምን አደረገች ብለሽ ነው መተሽ እዚህ ጋ ሀይሚ እንዲና ሀይሚ ምንም ያልደረሰበት ሀይሚ ምንም ያልሆነችው ምን አረገቻት? ሀይሚ ስሽ ታዲያ እንዴ ምን አረገች? ሀይሚስ ምንድን ነው ያደረገችው? ማለት እንደዚህ ያልሽበት ምክንያት እኔ እኮ ግራ ስለገባኝ ነው። ጌም ደግሞ ማሸነፍ ያለ ነው አይደለም እንዴ? ጌም እኮ መሸነፍም ማሸነፍም ያለ ነው። በቃ እንደ ማንኛውም ጌመሮች፣ ለዛውም ኢንተርናሽናል ጌመር እንትን ናት። እንግዲህ ማናት ግምጃዬ በጣም ጌመር ናት፣ ተጫዋች ናት። ጌም ብዙ ጊዜ ነው የምትጫወተው። ሀይሚ እንደምታዩት በወር አንዴ እንኳን አገባ ማረብ ሶ በቃ አሸነፈች ሀይሚ። እንደ ማንኛውም የፍቅር ጌም ነው። ሶ የጽድቅ ስራ የሚሰሩበት ጌም ነው። አሸነፈች። ሶ ሀይሚን የሚያሰድባት እዚህ ጋር ምንም ነገር የለም። ወይም ደግሞ ሀይሚን ለሀይሚ አታሽቃብጣችሁ ግምጃዬን ጣላችኋት የሚያስብል ምንም ነገር የለም። እንደ ማንኛውም ጌመሮች ተሸናነፉ፣ አለቀ። እንደ ሰው እናስብ እሺ፣ እንደ ሰው አስቡ።